አሰላሙ አለይኩም ወራህመቱላህ በረካቱ። ውድና የተከበራችሁ ውድ ሷሊሀ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ሰደቃ ለመስጂድ ተብሎ የተሰራውን የገዛነውን አሳያችኋለሁ እና በጣም አሪፍ መስጂድ ነው። ከተረዊ በኋላ ስለሚደክማቸው ሰደቃ ያስፈልጋቸዋል ተብሎ እንደምትመለከቱት እንጀራው ተገዝቷል፣ ሩዙ ተገዝቷል፣ ስጋው ተገዝቷል። ምን ያልተገዛ ነገር አለ? ማሻአላህ ተባረከላ። ሰደቃቸውን አላህ መቅቡል ያደርግላቸው። እንደምታዩት ነው፣ በጣም የሚያምር እንጀራ እዚህ ጋር ቁርስ አለብኝ፣ ተቆረሰብኝ። እንግዲህ እያሳየኋቸው ነው የቆረስኩት። አልሙሄም እንደምታዩት ነው። አላህ ኸይር ጀዛቸውን ይክፈላቸው። የት ነው ላላችሁ እንደምትመለከቱት ያኛው መስጊድ ቀጥታ እስከ ውስጥ ገብቼ ያሳያችኋለሁ። እዛ ጋር ተረዊ የሚሰግዱ ሰዎች ትንሽ ደከምከም እያሉ ነው እና እስኪ ድካማቸውን ደግሞ እንደዚህ ሰደቃ እያደረግን እናበረታታቸው የሚል ፕሮግራም ነበረ የተያዘው። እንደምትመለከቱት ነው መስጂዱ ማሻአላህ ተባረከላ። እጅግ በጣም ውብ የሆነ እጅግ በጣም የሚያምር መስጂድ ነው። ግን ትንሽ የጎደለው ነገር አለ። ሴቱና ወንዱ አንድ ክፍል ላይ ነው የሚሰገደው ማለት ነው። የወንዶቹ ክፍል በመጋረጃ ለሴቶቹ ተቆርጦላቸው፣ ያ ደግሞ የሆነበት ምክንያት ምንድን ነው? ማይክራፎን ስለሌለው ለሴቶች ያው ያለ ማይክራፎን ያለ ድምፅ ማይክራፎን ስለሚያሰግዱ የሴቶች ክላስ አይደርስም። በጣም ግዙፍ የሆነ መስጂድ፣ በጣም የሚያምር የሆነ መስጂድ ሆኖ ግን የጎደለው ደግሞ ማይክራፎን ነው። ለዛ ስለሆነ እዚህ እንደምትመለከቱት አሁን የሴቶቹን ክላስ እኔ እየገባው ነው እና በእንትን ቆርጠው ነው እየሰገዱ ያሉት ማለት ነው። እዩ ከፍቼ ስገባ አያችሁ፣ ይሄ ወንዶች ክፍል ነው። በዚች መጋረጃ ተቆርጧል በግማሽ በኩል እና በዚህ ምክንያት እንግዲህ እንትን እያደረጉ ነው። እዛ ወንዶች ክፍል ውስጥ ተቆርጦ እዛው እየሰገዱ ነው ማለት ነው። እና ያው እንግዲህ ይህን ነው ይመስላል። ዛሬ ደግሞ እስኪ እናበረታታቸው ብለን ገበያ ገባን። ገበያ አንዳንድ ነገሮችን የሚያስፈልጉ ነገሮችን ሸመት አደረግን። ማሻአላህ ገበያው ደግሞ በቃ ራህመት አለው ማለት ይቻላል። ከስንት ዓመት ከ10 ዓመት በኋላ ነው ይህንን ገበያ የሄድኩት። ሌራ የምትባል ከተማ ናት እና ሰፊ የሆነ ከተማ ነው። ሰፊ የሆነ ገበያ ማዕከል አላት። ዛሬ እሁድም አይደል? የእሁድ ገበያ አላት፣ የሐሙስ ገበያ አላት። በቃ ጉሊት አለ ምናምን የምትፈልጉት ነገር ታገኛላችሁ። እና እዚህ ጋር በጉሊቶች ነው እንደዚህ በሚሸጡት ነው እየገዛን ያለ ነው። እና ገዛዛን የሚያስፈልጉንን ነገሮችን ሁሉ ገዛን። ለዚህ ደግሞ በጣም ደስተኛ የሆኑ ይሄንን ሰደቃ የዛሬ ሰደቃ እንስራ ብሎ የተበረታቱ ወጣት እህቶቼ ሀቂቀተን በጣም ነው ያስደሰቱኝ። አላህ ያስደስታቸው። ያው ይደክማሉ። ሌላ ጊዜ ደግሞ እንደዚህ ወጥ ተሰርቶላቸው ምናምን እንጀራ ምናምን ሳይሆን አለ አይደል ልክ እንትን ተረዊ ሰግደው ሲጨርሱ ታውቃላችሁ የፍጡሩ ያልቃል። ከዛ ደግሞ ሻይ ይፈላላቸዋል፣ ዳቦ ይገዛላቸዋል። ከዛ ዳቦ በሻይ ምናምን ይበሉ ነበረ ከዚህ ቀደም ማለት ነው። እስካሁን ደግሞ ምንም አይነት ነገር አልገባላቸውም። እንደዚህ ትሪትም በዛም በሱም ቢሆን ዳቦ በሻይም ቢሆን ትሪት ያደረጋቸው ሰው የለም እና ትንሽ ደከምከም አለ። ጀማአው መቅረት ጀመረ ምናምን ብቻ በቃ ለምን አናበረታታቸውም? በዛውም ለምን ሰደቃ አንሰራማሉና እንደምትመለከቱት ቲማቲሙን እየገዙ ምናምን በቃ ምን አለፋችሁ እንትኑን ዘንቢሉን ሞሉት ነው የምላችሁ። እዚህ ጋር ያስቀምጡትን ቲማቲም እየገዛን ሽንኩርት ተገዛ፣ በርበሬ ተገዛ፣ ስጋ ተገዛ፣ እንጀራው ማሻአላህ ተባረከላ ቅድም ያያችሁትን ተገዛ። በአጠቃላይ በቃ እንዲህ ያደረግን ነው። ለማታ እያዘጋጀን ነው። አሁን እየተሰራ ነው። ይሄን ደግሞ እየገዛዛን ነው። ይሄ ከተገዛዛ በኋላ ቀጥታ ወደ መስራት ነው የምንሄደው ማለት ነው። እንደምታዩት በርከት እንዲልልን ለምን ቲማቲም በደንብ በዛ አድርገን እንጨምርናለን። ይሄንን ሁሉ ቲማቲም ገዛን። ያው በርከት እንዲል ነው። በርከት ካለ ለብዙ ሰው ይደርሳል። ስለዚህ ቲማቲሙን ጨምረን ሽንኩርቱን ጨምረን ብዙ ያለውን ነገር የሚጨማመሩትን ጨማምረን ምናምን በዛ እንድናረገው ፈልግን። ለመሰላችሁ ስጋው ይሄን ያህል በጣም ትልቅ ብዙ ስጋ የሚባል አይደለም። ታውቃላችሁ አልታረደም፣ በገበያ ነው የተገዛው። ስለዚህ የተገዛ ስጋ ደግሞ ታውቃላችሁ ያው ለብዙ ሰው አይዳረስም በሚል በርከትረት እንድናረገው ፈለግን። ከዛ የሽንኩርት ገበያችንን ሄድን፣ ሽንኩርታችንን ፈላለግን። ዘይትም ገዛን። በቃ ምንም ነገር ንክኪያ አልፈለግንም። ታውቃላችሁ በቃ ሰደቃ እስከሆነ ድረስ ሁሉም ነገር በሰደቃ ነገር ነው መገዛት ያለበት ተባለ።
ዘይት የሚያስፈልገው ተገዛ፣ የሚያስፈልገው ያክል ሽንኩርቱን በዛው ልክ። ከዛ ያው ወተን ደግሞ ሰርተን ኢንሻአላህ ከፍጡር በኋላ የፍጡር አፍጥረው ሂደው ለፍጡር ብለን ነበር በነገራችን ላይ እዚህ ጋር ዘይት እየገዛ ነው። በቃ እንደዚህ ለምን ትልቁ ጀሪካን ብንገዛው አንጨርሰውም። ስለዚህ ይህንን ሃይላንድ መግዛት አለብን አልን። በቃ እናታችንን አስከትለን ነበር ይሄድ ነው። ስለ ገበያው ምናምን ስለማናቅ ግዴታ ሰው አስከትለን መሄድ ስላለብን እሷን አስከትለን ሄድን። የሚያስፈልገውን ነገር እሷ እየነገረችን ምናምን ገዛን። እና እያልኳችሁ ነበረ ከፍጡር ለምን ፍጡር አናደርገውም የበለጠ አጅር እንድናገኝበት ፍጡር አናደርገውም ብለን ነበረ። ማሚ ደግሞ አይ ፍጡር ብዙ ሰው ደስተኛ አይሆንም፣ ልክ አፍጥሮ ወደ ቤቱ ሂዶ የተሰራውን ሾርባ መጠጣት ይፈልጋል። ስለዚህ ፍጡር አትልፉ፣ ፍጡር ቤቱ አፍጥሮ ከዛ በኋላ ደግሞ ለእሻ መጥቶ ተረዌ ሰግዶ በሚወጣበት ሰዓት በዛ ሰዓት በጣም ስለሚሪባቸው በዛ ሰዓት ብታቀርቡላቸው ደግሞ ያው እንደዛው አጅር ታገኛላችሁ። እኔ ከዚህ ቀደም እንደዛ ነበረ እማደርገው ብላ ያው የእሷ ተሞክሮ ስለምታውቀው የእሷን ተሞክሮ ተቀብለን ከዛ ያንን እናደርጋለን ብለን እንደምታዩት ማሻአላህ ሽንኩርቱንም ምኑንም ገዛዛን። እዚህ ጋር እየለቃቀምን ነው፣ እየለቃቀምን ሚዛን ላይ ያደረግን ነው። እና ማሻአላህ ተባረከላ በጣም ራህመት ያለው ቦታ ነው። ራህመቱ በረከቱ ሁሉ ነገር የሰፈረበት ቦታ ነው። እና ማሻአላህ በጣም ደስ የሚል ነው። እና ያው ይሄን እናደርጋለን ማለት ነው። ሌላ በዚህ አጋጣሚ ልላቸው የምፈልገው ነገር የዚህ ሰፈር ልጆች ወይም ደግሞ አለል ኸይር ፈላጊዎች ማይክራፎን እንድትገዙ እኔ በአቅሜ ትንሽ መስሎኝ ለመግዛት ሳስብ እስከ 100 ምናምን ሺህ ነው አሉ። ያ ደግሞ ለኔ አቅሜ የለኝም፣ ብቻዬን አልችለውም። ስለዚህ በዚህ ነገር ብታስቡበት ሴቱና ወንዱ በወንዶች ክፍል ትንሽዬ ቦታ ተቆርጦላቸው ሴቶች ገብተው እዛ እየሰገዱ ነው። ስለዚህ ማይክራፎ ቢገዛላቸውና ብንገዛላቸው እኔንም ጨምሮ ማለት ነው ብንገዛላቸው ክፍላቸው ገብቶ እንዲሰግዱ ከዛ በኋላ ኢቲካፍ አሁን ረመዳን አሽረ ለዋክር እየገባ ነው እና በጣም ብዙዎቹ ኢቲካፍ መግባት ይፈልጋሉ። ኢቲካፍ ሲገቡ ከወንዶቹ ጋር እንዴት ያ ደግሞ አይሆንም። በዛች በመጋረጃ ውስጥ ሴት ልጅ ማደር ከባድ ነው፣ በመጋረጃ የተቆረጠ። ስለዚህ ሴቶች የራሳቸው ክላስ እንዲኖራቸው እዛም ለምን አልተጠረገም ክላሱ ባይሰማም ቢሆን ለ30 ሰዓት ቢመጡ እዛ ቢኖሩ ልትሉ ትችላላችሁ። ያ ማለት አሁን አልተነጠፈም፣ ምንጣፍ አለ፣ ማይክራፎን ስለሌለው ቦታው አልተዘጋጀም። ስለዚህ ማይክራፎን እንደምንም ተገዝቶላቸው ሴቶቹ በሴቶቹ ክፍል ወንዶቹ በወንዶቹ ክፍል እንዲሆን ብታደርጉላቸው በጣም ደስ የሚል ነበርና መስጂዱን እንዲህ አሳምራችሁ አንዲች የቀራችሁ ደግሞ ማይክራፎን መግዛት አያቅታችሁም። ኸይር ፈላጊዎች እንዲሁም ይህንን ጥሪ የማደርገው ለሰፈር ልጆች ነው። በቃ ይህን ያህል አድርሳችሁ እንደዚህ አሳምራችሁ እንደዚህ አሸብርቃችሁ እንዲህ በሚያምር ዲዛይን አድርጋችሁ ይሄ ነገር የለውም ይሄም ነገር ይጎሏል ማለት ደግሞ ትንሽ ይከብዳል። ደክማችኋል፣ ለፍታችኋል እና መጨረሻ ደግሞ እንዲህ ባታረጉት ደስ ይላል። አላህ ኸይር ጀዛችሁን ይክፈላችሁ። ይህንንም ያደረጋችሁ የደከማችሁ በሙሉ ኸይር ጀዛችሁን ከአላህ ነው የምታገኙት። አሁንም የቀራችሁን ብትሞሉ አላህ ደግሞ አጅራችሁን ሙሉ እንዲያደርግላችሁ እቺን ማይክራፎን ኸይር ፈላጊዎች በሙሉ እባካችሁ ብለን እንማጸናቸዋለን። እንግዲህ ለዛሬ በዚህ በቃናል። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ።